በአንድ አጋጣሚ ነው የተዋወቅነው መሰራበት አካባቢ መለስ ቀለስ ሲል ነበር ብሬን እየነካ ነው እየተሳደበ ነው እኔ አላጭበረበርኩ ቆይ እመጣለሁ እቺን ቀዳዳ ሲያገኝ ከእጄ ለማምለጥ በፖሊስ ያዘዘኛል ብሎ የመሰለኝ እሺ ብሎ ፈረመ አንጀቴ ቅቤ ጠጣ እኔ አጋጣሚ ሆኖ እንደው አንዱ 10,000 ብር ሲወስድብኝ አንዱ 20,000 ብር ሲወስድብኝ በትንትን ብሎ ቀረ ስራውን ጀምረው ነበር በተበደሩት ብር አዎ ጀምሬያለሁ ክቡር ፍርድ ቤት ገንዘቡን ከወሰደ በኋላ ምንም አይነት ግንኙነት የላቸው በእንድ ብሎ ጠፋ ፈርሜለታለሁ አንተ ትንሽ ጊዜ ስንት ይሆን እስቲ ንገራቸው ለፍርድ ቤቱ ተናገር እስቲ ለኔስ ዋሽ አንድ አመት ከመንፈቅ እንደው አንተ ትንሽ ጊዜ እስቲ ንገር በአደባባይ የትኛውም ሁኔታ ላይ ብድር ሲበዳደር መበዳደር ያለ ነው አይደል እንዴ ባለን ማህበራዊ ህይወት በሚያጋጥመን ድንገታዊ ችግሮች አንዳችን ካንዳችን ገንዘብ ወስደን ችግሮቻችንን እናሳልፋለን የወደቀ ግንድ ምሳር ይበዛበታል እንደሚባለው ነው ክቡር ፍርድ ቤት አይ ሰላም ውድ ተመልካቾቻችን እንደምን ከረማችሁ ይህ ሳምንታዊ ሆነ የዳኛ ይታይ ፕሮግራም ነው ይህንን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ በዚህ ፕሮግራም ላይ የምትመለከቱት የችሎት ውሎችን ነው በእውነተኛ የህግ ጉዳዮች ላይ የሚያተኩሩ ክርክር ፍርድ የሚሰጥበት የእናንተንም የውድ ተመልካቾች ንቃተ ህግ ከፍ የሚያደርግ ፕሮግራም ነው በዚህ ፕሮግራም ላይ የምትመለከቷቸው ከሳሽ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው በዛሬው ችሎት አንድ ወንድማችን ለክፉ ቀን ብዬ ያስቀመጥኩትን ገንዘብ ቸገረኝ ቢለኝ ለአንድ ወዳጄ አበድሬው ገንዘቤን አለመልስም ብሎኛል ነገ ዛሬ ያለኝና ይሄ ችሎት ያበደርኩትን ገንዘብ እንዲመለስ ያድርግልኝ በማለት ክሳቸውን ይዘው ቀርበዋል ክርክሩ ፍርዱ ምን ይመስላል ህጉስ ምን ይላል የሚለውን አብረን የምንመለከተው ይሆናል ወደ ችሎት ተከታተሉ እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ አቶ አባተ ሁንዴሳ አቤት ጤና ይስጥልኝ ቦታውን እንትን ያዙ የት ነው ክቡር ፍርድ ቤት ሲጋር ተከሳሽ አቶ ተስፋጽዮን ታፈሰ አቤት ክቡር ፍርድ ቤት ቀርባቸዋል አዎ ቀርበናል ተከሳሽ ባርኔጣዎትን ማውለቅ ይችላሉ ክቡር ፍርድ ቤት ለዛሬ ትልቅ ይቅርታ ይደረግልኝ ሰሞኑን እዚህ ከአናቴ ጀርባ ትንሽ አደጋ ገጥሞኝ ተሰፍቻለሁኝና ሐኪሙ ለ3 ቀን ያክል ኮፍያ እንዳደርግ ንፋስ እንዳያገኘው ብሎ አስጠንቅቆኛል ዛሬ ነበር የማስፈታበት ቀን ድንገት የፍርድ ቤቱ ቀጠሮ ትዝ ሲለኝ በቀጥታ ነው ወደዚህ የመጣሁት ስለዚህ ይህ ታሳቢ ተደርጎ ያው ዛሬ ኮፍያን እንዳደርግ ይቅርታ ይደረግልኝ እያልኩ በትህትና ጠይቃለሁ እንግዲህ ከሳሽ ለተከሳሽ ያበደርኳቸው ገንዘብ ነበርና እንዲመልሱልኝ በተደጋጋሚ በጠይቃቸው ሊመልሱልኝ ፍቃደኛ አልሆኑም በማለት ክሶትን ይዘው ቀርበዋል አዎ ክቡር ፍርድ ቤት እስኪ በመካከላችሁ ስላለው ብድር ያለውን ነገር እስቲ አፍታተው ይንገሩኝ እስኪ ምን ነበር የተፈጠረው ጥሩ ይህ ሰው በአንድ አጋጣሚ ነው የተዋወቅነው መሰራበት አካባቢ መለስ ቀለስ ሲል ነበር በሆነ ሰው ምክንያት ምንድነው ስራው እርሶ የኔ ንግድ ነው እሺ እና በሆነ ሰው ምክንያት ከንግድ ስራዬ ጋር በተያያዘ ሐሳብ አመጣልኝና አሁን እዚህ አብሮን ችሎት ካቀረበው ሰው ጋር ተግባባን ተዋወቅን በመጨረሻ ያው ጸባዩም ጥሩ ነው ትህትናው ትላልቅ ሰው ያከብራል አንዳንድ ነገሮቹ በጣም ስለተመቹኝ ሲመጣም በጥሩ ቀበለው ነበር
በኋላ እያደር ጓደኝነታችን ዘለቀ። ጥሩ ጓደኛ ሆነን አብሮ መብላት፣ መጠጣት፣ መገናኘት፣ ስለ ስራ መጫወት፣ የተለያዩ ማህበራዊ ጉዳዮች ላይ ሀሳብ ያነሳልኛል። እኔም ካሳለፍኩት የህይወት ተመክሮ ይበጅህ እያልኩኝ አማክረው ነበር፣ ምክር ሰጠው ነበር። በኋላ አንድ ቀን 2016 መስከረም 5 ነው ጠዋት ላይ እየተንቀጨቀጨ መጣ። ላበላ ሆናል ክቡር ፍርድ ቤት እና እኔ ደግሞ ከሰው ተጣልቶ ነው ይመስለኝ። ኧረ ምን ሆነሃል ወንድሜ? ላበላ ሆነሃል፣ ደንግጣል። አካሉ ደህና ነው፣ ምንም ደም የለውም እና ይንቀጠቀጣል። ኋላ እየተንተባተበ አይ ስራ ልጀምር እንዴ እስከ ዛሬ እየሰራ አይደለም እንዴ? ምንድን ነው የምትጀምረው ስለው አይ አዲስ ስራ አለ። ምን አይነት ስራ ነው ስለው ንግድ ነው፣ ትልቅ ንግድ ነው፣ ክፍለ ሀገር የሚያመላልሰኝ ነው፣ ብዙ ብር የማገኝበት ነው። እንደው እባክህ አንተ ጋር ብዙ ገንዘብ ስላለ እንደው 100 ሺህ ብር አበድረኛል። 100 ሺህ ዝም ብሎ 100 ሺህ ይጠየቃል እንዴ? ደነገጥኩ። በኋላ እስቲ ቁጭ በል ብዬ አረጋጋሁት። ምንድን ነው ስራው ስለው አይ እንዲህ ነው፣ ንግድ ነው፣ ክፍለ ሀገር ሄዳለሁ፣ እንዲያመጣለሁ፣ እንደዚህ ይገኛል ምናምን አለ። ትውውቃችሁ የረጅም ጊዜ ነው? አዎ ወዳጆች ነን እንዴ? አዎ። እና ደርሶ እመጣለሁ። ጥሩ ስለነበረ ባህሪው አንድ 4-5 ዓመት ያህል አብረን ኖረናል። ከዚህ በፊት ብር ትበዳደሩ ነበር? የብድር ልውውጦች ነበሩ? የተወሰነ ትናንሽ ብሮች 2000 3000 እንደዚህ። ትልቁ አብድሬውና ወዲያው በ3 ቀን በ4 ቀን የመለሰልኝ 5000 ነው። ስለዚህ ያ ከዛ ተነስቼ ከባህሪው ተነስቼ የ5 ዓመት ንጹህ ጓደኝነት አሸነፈኝና ቆይሽ እሰጥሃለሁ፣ አበድርሃለሁ፣ ለማንኛውም ተረጋጋቢ አረጋጋሁትና እኔ ልሙትሎት ክብር ፍርድ ቤት ምንም እንዳው የተጠራጠርኩት ነገር የለም። ኋላ እስቲ በቃ ቤት ሄድኩኝ። እዛ ቆየኝ ብዬው ካፌ ቡኬን አመጣሁና በእምነት ሰጠሁት። 100 ሺህ ሰጠሁት። 100 ሺህ ብር ጥሬ ቆጥሬ ሰጠሁት። እኔ እኮ አልካድኩኝም ክቡር ፍርድ ቤት፣ ይህንን ነገር አልካድኩኝም። እንዴ እኔ ፍርድ ቤትም መቅረብ የለብኝም እኮ ክቡር ፍርድ ቤት። የሚገርም ነው። ቆይ እና ህግ ባለበት ሀገር 1 ዓመት ከመንፈቅ ስታንከራትተኝ ፍርድ ቤት ላልገትር ነበር? 100 ሺህ ብር በልተናል እኮ አብረን ጠጥተናል። ስንት ዓመት? ለኔ ነው ወደዚህ ማስረዳት ያለባችሁ፣ ጎን ለጎን አትነጋገሩ። እሺ ክቡር ፍርድ ቤት ሰጠሁት፣ ጠፋ። ገንዘቡን ያዘ። እንዳው እግዚአብሔር እጅን እንኳን አልሳመም እኮ። እንደው በባህላችን በሀገራችን እኮ እንዳው እጅ ተስቦ እኮ ነው የሚኬደው። በእናለ ጠፋ። አይ ክፍለ ሀገር ሄዳለሁ ብሎ ስላለኝ ክፍለ ሀገር ሄዶ ይሆናል ወይ አንዳንድ ነገር አጋጥሞት ሊሆን ይችላል፣ ወይ ወደ ገጠር የሚገዛው ነገር ሊኖር ይችላል። ስልኩም አይሰራም። 2 ወር 3 ወር ቆየና ሰው ነገረኝ። ንግዱን አልጀመረም ለብድር ብሎ ምን አውቄ ክቡር ፍርድ ቤት ገንዘቡን ከወሰደ በኋላ ምንም አይነት ግንኙነት የላቸው በእን ብሎ ጠፋ። ያ ጥምጥ ይግባ ስምጥ ጠፋ፣ በቃ ጠፋ። እኔ ደግሞ ጓደኝነቱ ይበልጣል። እስከዛሬ ያየሁት ክፉ ነገር የለም ስላልነበረ 2000 3000 ስሰጠው በ4 ቀን በ5 ቀን ስለሚመልስልኝ አይ ይህ ሰው አንዳንዴ እኮ ወንዝም ሲሞላ ሰው ሳይሻገር ይቀራል፣ እንቅፋት ገጥሞት ሊሆን ይችላል፣ እስቲ ልጠብቀው ብዬ 2 ወር 3 ወር ታገስኩት። መቼ ነበር ብሩን ሊመልስልዎት የተነጋገሩት? በ3 ወር ጊዜ ውስጥ 2016 መስከረም 5 ነው ከጄ የወሰደው። ስለዚህ በ3 ወር ጊዜ ውስጥ ሊመልስልዎት እስከ ታህሳስ እስከ ታህሳስ 5 ሊሰጠኝ ቃል ገብቶልኛል። በኋላ ታህሳስ የገብርኤል ሰሞን ሰው ነገረኝ። ኧረ ገንዘብ ወሰደ እኮ ያልከው ሰው እዚሁ አዲስ አበባ ነው፣ ወለም ዘለም ሲል አየነው አሉ። የት አካባቢ አያችሁት? እንዲህ ነው። አዎ። ከዛ መከታተል ጀመርኩ። የልሙጥሎት ክቡር ዳኛ አየሁት። ቁጭ ብሎ አረቄውን ሲገለብጥ ጠጁን ሲገለብጥ አየሁት። ስነ ስርዓት ክቡር ዳኛ፣ ስነ ስርዓት እንዴ! ተራ ሲሰጡት ይገልጻል። እኔ እኮ ይኸውልህ ወዳጅነት ወንድምነት ይበልጣል። አግኝተውት ብሩን እንዲመልስልዎት ጠይቀውት ነበር? ገባሁ። እዛ አረቄውን ሲገለብጥ ገባሁ። እዛ ያስኩት ደነገጠ። እንዴ ለምን መጣ አለኝ። ጭራሽ ፈጣጣ እኮ ነው። ለምን መጣ ይለኛል እንዴ! አንደኛ ከሃዲነቱ፣ ሁለተኛ አይናውጣነቱ። እንዴ የመጣሁትማ አንተን ፈልጌ ነው። ሰው ነግሮኝ አሳድጄ ሳይሆን ሰው ነግሮኝ መጣው። አሁን ተነስና ብሬን ስጠኝ ጠየቅኩት። ያው ይሄ ቅቤ ምላሱ አለ አይደለም፣ የባጤ ቋጡን እኔ ደግሞ ያቀረበልኝ ምክንያት የማይረባ ፍሬ
ከርሲኪ ስለነበረ ልረዳውም አልፈለኩም። ቀጥታ ወደ ፖሊስ ጣቢያ ነው ይዤ የምሄድህ አሊያም ደግሞ ትሰጠኛለህ አልኩት። እሺ ነገንታለኝ የዋህ አይደለሁ። እሺ ለቀኩት። ያን ቀን ሄደ። በማግስቱም ጠፋ። በሶስተኛውም ቀን ጠፋ። በአምስተኛውም ቀን ጠፋ። ክቡር ፍርድ ቤት ለዚህ ነው ወደ ህግ የመጣሁት። ሲያበድሩት ውል ነበራችሁ? የብድር ውል አዘጋጅታችሁ ነበር? ያው አንዳንዴ እኮ የዋህነትና ሰው አማኒነት ለእንደዚህ አይነት ነገር ይደረጋል። በኋላ ነው ተጠራጠርኩ። የሚያቀርብልኝ ምክንያት ሞላጫነቱ፣ መጥፋቱ ተጠራጠርኩና ማሳደድ ጀመርኩ። አሳድጄ ያገኘሁት ያስኩትና ንቅ አድርጌ በልና ኖ አይደለም። ከዛ በፊት ምን አደረኩኝ? አይ ይሄን ሰው ከዚህ በኋላ ህግ ባለበት ሀገር፣ መንግስት ባለበት ሀገር እሱን አናቱን ብዬ ከምደፋው ለገንዘብ ነገ ሰርቼ ለማገኘው ወንጀል ውስጥ ከምገባ ቆይ የብድር ውል ልጻፍና ሙያተኞችን አማክሬ እንዴት እንደሚጻፍ ልጠይቅና ልጻፍና ያችን በኪሴ ይዤ የዋህ ነው። ትንሽ የዋህነትም አለችበት። ያዳምጣል፣ ይፈራል፣ ድንጉጥ ቢጤ ነው። ስለዚህ እሺ ሊለኝ ስለሚችል አሳድጄ ሊያዘውና ባብዬ ላስፈርመው ብዬ ወሰንኩ። ኋላ አሳድጄ ያገኘሁትና በልና ዳም ተዚህ ይልሃል እዛች ካፌ ሻይ እየጠጣን። አዎ እውነት ነው። አዎ ና እስከዛሬ በእምነት ነበረ። አሁን ወረቀትን የያዘው ነገር ጥሩ ስለሆነ ለኔም ለአንተም ወደፊት ደግሞ ዝምድናችን ስለሚጠነክር ከዚህም የተሻለ ገንዘብ ላበድር ስለምችል እዚች ጋር ፈርምልኝ ስለመበደር እስከዛሬም ደግሞ ሳትከፍለኝ በመቅረት ተጨማሪ ካሳ 10,000 ብር ፈርምልኝ እታገሳለሁ 2-3 ወር አልኩት ብዬ እሺ አለ። አጭበርባሪ ነው እሱ። ያቺን ቀን ማምለጥ ነው የፈለገው ከኔ ግን ፈረመት። ክብሬን እየነካ ነው፣ እየተሳደበ ነው። እኔ አላጭበረበርኩም። ቆይ እመጣለሁ። እቺን ቀዳዳ ሲያገኝ ከእጄ ለማምለጥ በፖሊስ ያዘኛል ብሎ የመሰለኝ እሺ ብሎ ፈረመ። እሰይ አንጀቴ ቅቤ ጠጣ። እኔ ወንጀል መስራት አልፈልኩማ በዚህ እድሜ። ልክ ያችን ሲፈርምልኝ እሱ ከፈረመ በኋላ ብቻውን መፈረሙ በኋላ በፍርድ ቤት ተቀባይነት ይኖረው እንዴ ብዬ ተጠራጠርኩ። በኋላ ዞር ስል ማቃቸው እዛች ካፌ ማቃቸውን አስተናጋጆችና በመልክም በስም ማቃቸውን ጠራቸው። አይ በውጫችን የምናደርገው ነገር ተአማኒነት ላይኖረው ስለሚችል ነው። እስቲ ይህቺ ነገር ይኸው እንዴት ዋውለን አው ግድ የለም ይመስክሩ አለ። እሺ ካንተ ወገን ማን ይሁን ስለው አንዲት ሴት አለች። እኔ ወዳጁ ትሁን ምን አላቅም። ጠራት፣ ሮጣ መጣች። እንዴ ፈርማለሁ። ፈረመች። ሲያይቻለሁ ከዚህ በፊት ሲያበድረው ባላይም አሁን ግን በተነጋገራችሁትን ሰምቻለሁ። አዎ ይሄንን መሰክራለሁ በተጠራውበት ቦታ አለች። ነው አውሽ እነሱ ባሉበት እንዴት እንዳበደርኩት መቼ እንዳበደርኩት ስንት ብር እንደሆነ ሰሙ። እነሱ በሰሙት መሰረት እኛም ሰምተናል ብሎ ፈረሙ። ያው ቀደም ያቀረብኩለት ፍርድ ቤት አያያዥ ያቀረብኩት ማስረጃ እሱ ነው። እሱም የሚክድ አይመስለኝም። ይሄው ነው ክቡር ፍርድ ቤት 100,000 ብር አበድረዋል። 10,000 ብር ደግሞ በማዘግየቱ ምክንያት ተጨማሪ ጊዜ በመሰጠቱ በዛ ተስማምታችሁ ነው 10,000 ብሩን። አዎ ጥሩ። አቶ ተስፋጽዮን። አቤት ክቡር። እንግዲህ ከሳሾ እያሉ ያሉትን ሰምተዋል? አዎ ሰምቻለሁ። ምን ይላሉ? ብሩን ተበድረዋል? ክቡር ፍርድ ቤት እኔ እኮ አልካድኩኝም። እንዲያው በእኔ የደረሰ አይድረስባችሁና ብዙ ችግሮች ስለደረሱብኝ እንጂ ዛሬ ነገ ሰጣለሁኝ እያልኩኝ እንትን አልኩኝ እንጂ እኔ አልካድኩም እኮ። ፍርድ ቤትም ይገትረኛል ብዬ እኔ በህይወቴ ፍርድ ቤት የሚባል ቀርቤም አላቅም፣ ተከስሼም አላቅም። እንዲህ አይነት ማመል የለብኝም ክቡር ፍርድ ቤት። መች ካድኩኝ? እኔ ሰጠዋለሁ ብያለሁ፣ ተስማምቻለሁ። ያንንም ወረቀት አምጥቶ ፈርም ሲለኝ እሺ፣ ለህግም ለእግዚአብሔርም ተገዢ ነኝ እኔ። አንተ ሞላጫ። ቆይ ስነ ስርዓት ያዙ። ትልልቅ ሰዎች አይደላችሁ እንዴ? እሺ ስነ ስርዓት ያዙ። እኔ እድል ሰጣችሁ ብቻ ነው የምትነጋገሩት። ከዚህ በኋላ ደግሞ ያልተገባ ነገርም ቃላትም አያወጡ። እሺ ክቡር ፍርድ ቤት ክስ በመሰረቱበት ጉዳይ ላይ ብቻ ነው አተኩረው መግለጽ ያለበት። ያልሆነ ቃላትም እየሰነዘሩ አይነጋገሩ። አይ እኔ እኮ ለህግም ለእግዚአብሔር እገዛለሁ ሲል በወር ውስጥ እሰጣለሁ ያለው ብን ብሎ የጠፋ በ3 ወር ከያዝኩት በኋላም ከአንድ ሳምንት ብሎ ብን ብሎ ይወት የመነጽራዩት ክቡር ፍርድ ቤት ዱቤ ክልል በቃ ዱቤ ይሄንን የማላውቀው መስሎ እኔ እኮ በቁመና ማቃሉ ይሄንን አድርጎ ጥግ ሲሮጥ ነው እኮ ያዝኩት ሞላጠ ነው። የስንት ዓመት ጓደኝነታችን በዚህ ከተመለሰ ይሁን ችግር የለውም። እንደው የወደቀ ግንድ ምሳር ይበዛበታል እንደሚባለው ነው ክቡር ፍርድ ቤት። አይ ከአንዴም ሁለቴ ልሰጠው ብር አዘጋጅቼ አንድ ጊዜ ስደውልለት ክፍለ ሀገር ነኝ አለ።
1 ዓመት ከ6 ወር ሆኗል አይደለ? ብሩን ከተበደሩ በዚህ 1 ዓመት ከ6 ወር ውስጥ እንግዲህ ያው ባላችሁ ቅርበትና መተማመን ነው መጀመሪያ ያለምንም ህጉ በሚያዘው አንድ ሰው ከአንድ ሰው ጋር በየትኛውም ሁኔታ ላይ ብድር ሲበዳደር መበዳደር ያለ ነው አይደል እንዴ? ባለን ማህበራዊ ህይወት በሚያጋጥመን ድንገታዊ ችግሮች አንዳችን ካንዳችን ገንዘብ ወስደን ችግሮቻችንን እናሳልፋለን። እውነት ነው። ይሄ ባህላችን ነው ያለ ነውና በመተማመን ከተሰጠ በኋላ 1 ዓመት ከ6 ወር ሙሉ ገንዘቡ ነው የተወሰነ እንኳን እያረክ ከፍለ ለማቃለል ያልሞከርከው ለምንድን ነው እስካሁን ያልከፈልከው? ክቡር ፍርድ ቤት አሁን እንደው ጨከና አለብኝ እንጂ እኮ ወዳጆች እኮ ነን። ያቀዋል፣ ችግሬን ይረዳዋል። እሰራዋለሁ ብዬ የጀመርኩትም ስራ አጋጣሚ ሆነው እንደው አንዱ 10 ሺህ ብር ሲወስድብኝ አንዱ 20 ሺህ ብር ሲወስድብኝ ብትንትን ብሎ ቀረ። ስራውን ጀምረው ነበር በተበደሩት ብር? አዎ ጀምሬያለሁ ክቡር ፍርድ ቤት። አንዳንዴ ያው እንግዲህ ለመከራ የጣፈው ቢነግድ አይተርፈው እንደሚለው ሀገሬ አባባል ነገሮች ተዘበራረቁብኝ። ከዛ በኋላ እንዴት አድርጌ ልጆች አስተምራለሁ፣ ልጆች አሳድጋለሁ፣ ስንት ነገር አለ። ያውቃል እኮ እሱም ወዳጄ ነው። ገበናዬን ጓዳዬን እኮ ያውቃል ክቡር ፍርድ ቤት። እኔ አልካድኩኝም። ከአንዴም ሁለቴ ሞክሬያለሁ፣ ብዙ ነገር ጥሬያለሁ። እቁብም ገብተውልኝ ወዳጆቼ ደግሞ ልከፍለው ሁሉን ነገር አዘጋጅቼ እንደውም እቁብም ቅድሚያ ተሰጥቶኝ ልከፍል ባልኩበት ባለቤቴ የታመመች ለሱ ያዘጋጀሁትን ከእቁብ የተቀበልኩትን ብር እንደው ከፍተኛ ሕክምና ነበር ባለቤት የሚያስፈልጋት በወሊድ ምክንያት። እንግዲህ ከህይወት አይበልጥም አይደል ክቡር ፍርድ ቤት። እሷን አሳከምኩኝ እንጂ እኔ እንደው እሱም ላይ ጨክኛ አይደለም። ለክፉ ቀን የደረሰልኝ ወዳጄ እኮ ነው። ከዚህ በፊትም ብዙ ውለታዎች ተዋውለናል። ብዙ ጠቅሞኛል። እንደዚህም በዚህም ላስቀይመው አልፈልግም ክቡር ፍርድ ቤት። እንዲሁ አሁንም እኔ እንጃ እንደዚህ መጨከኑ ገርሞኛል። ያውቀዋላ ብዙ አብረን በልተናል፣ አብረን ጠጥተናል ክቡር ፍርድ። እኔ አልካድኩም፣ እኔ እሰጣለሁ ብያለሁ። እንዴ ጊዜውም እኮ ክቡር ፍርድ ቤት ስራውን ሳስረዳው ተረዳኝ። ጥሩ ነው፣ እንደውም ወደፊት ብዙ እንጠቃቀማለን፣ አንተም ልትጠቀም ትችላለህ ስለው አዎ ወዳጄ ጎበዝ፣ በርታ፣ ጎበዝ ከጎንህ ነኝ ብሎ ያንን ብር ሰጠኝ። ሰርተህ ትሰጠኛለህ ነው እንጂ ያለኝ። በዚህ ጊዜ አልተባባልንም ክቡር ፍርድ ቤት። ያቺ ወረቀት ላይ ከዋለች በኋላ ነው ነገሩ እየከረረ የመጣ። አሁንም ክቡር ፍርድ ቤት እኔ አልካድኩኝም። ይኸው በክቡር ፍርድ ቤቱ ፊት ቃል እገባለሁኝ፣ እሰጣለሁ፣ ከፍላለሁ ነው ያልኩት። ኧረ እንደው ምን አይነቱ የውሸት በሽታ ነው የለከፈህ? እንደዚህም በአደባባይ ፍርድ ቤት ተዋሽ። ክቡር ፍርድ ቤት ይኸው እየሰደበኝ ነው በተደጋጋሚ። ያዙልኝ ይሄን እንዴ! ምን ይላሉ እንዴ? ጤፍ የሚቆላ ምላስ ነው ያለው። ዘዴ የመፍጠር ጭንቅላቱ በጣም ልክፍት ነው። የሱስ ነው፣ የውሸት ሱስ ነው የያዘው። ከዛ ደግሞ ቁብ ገብቼ ልከፍል ስል ምናምን አለ። ባለቤት እንደገና ታመመች ይላል። ኧረ ገና ቢያዳምጡት ሌላም ይጨምራል። እግሬን ተሰብሬ ወይ ደግሞ የሆነ ወገቤን ተቆርጬ ሊል ይችላል የሰው። ክቡር ፍርድ ቤት ጨርሰዋል? ክቡር ፍርድ ቤት እኔ አሁንም እንደምለው አልካድኩም፣ እሰጣለሁ፣ እከፍላለሁ ብያለሁ። ግን አንዳንዴ ነገሮች ይደራረባሉ ክቡር ፍርድ ቤት። እኔ ምክንያት ለመደርደር አይደለም፣ ወይንም እሱ እንደሚለው ቃላማጅ ሆኜ ዘላባጅ ሆኜ አይደለም ክቡር ፍርድ ቤት። እንግዲህ የኑሮን ሁኔታ ያውቁታል፣ ልጆች ማሳደግ አለ። ነገሮች ስለተደራረቡብኝ ትንሽ ጊዜ ስጠኝ ነው እንጂ ያልኩት። እኔ አልካድኩኝ፣ እሺ ብያ በእማኝ ፊት ፈርሜለታለሁ። አንተ ትንሽ ጊዜ ስንት ይሆን እስቲ ንገራቸው፣ ለፍርድ ቤቱ ተናገር እስቲ። ለእኔስ ዋሸ 1 ዓመት ከመንፈቅ። እንደው አንተን ትንሽ ጊዜ እስቲ ንገር፣ በአደባባይ ተናገር። እኔ ምን ልበል? ስንት ነገር ብያለሁ፣ በሽማግሌ አስጠይቄሃለሁ። አሁንማ በቃ ወዳጅነታችን ፈረሰ እኮ። በዚህ ሁኔታ እንዴት አድርገን ነው እንትን የምንል? አደባባይ አወጣኸኝ፣ ሰው ፊት አቆምከኝ። ፍርድ ቤት መቅረብ ማለት እኮ ወዳጅነት ይሻክራል ማለት አይደለም። እንደውም ብልህነት ነው፣ ትልቅነት ነው። ምክንያቱም ሰው እዛ ከኋላችሁ እየተሳደዳችሁ ብሬን አምጣ፣ አልሰጥህም፣ አለኝ የለኝም፣ ጊዜ ስጠኝ እያላችሁ በመካከላችሁ የምታደርጉት ንግግር ወደ አላስፈላጊ ጸብ ውስጥና መጎዳዳት ውስጥ ሊከታችሁ ይችላል። ስለዚህ ወደ ፍርድ ቤት አንድ ሰው መጥቶ መብቱን ሲጠይቅ እንደ ውለታ ቢስ እንዳላችሁ መልካም ግንኙነት ሳያስብ ቀርቶ ነው ብሎ ማሰብ ተገቢነት ያለው አይደለም። ሕግንም ተምራችሁ መብታችሁንም አስከብራችሁ የምትሄዱበት ተቋም ነው። ፍርድ ቤት እኮ የተቋቋመው ለዚህ ነው አይደለም እንዴ? በሰዎች መካከል ያለውን አለመግባባት በህግ ፍትህ እንዲያገኙ በህግ መፍትሄ እንዲያገኙ ነው እንጂ እዛው ራሳችሁ ጉዳዩን አምጥታችሁ ራሳችሁ ደግሞ ለራሳችሁ የማይሆን ፍርድ የምትሰጡ ከሆነ ልክ አይመጣም።
ስለዚህ ፍርድ ቤት ስለቀረብክ ወዳጅነት የለንም ብሎ ማሰብ አግባብ አይደለም። እንደዛ ማለት ሁለታችሁም በዛ ልክ መረዳት አለባችሁ። እሺ ግን ክቡር ፍርድ ቤት እንዳው የዛሬው የእርሶ ጉዳያችን ሳይጠናቀቅ አስረግጦ ቀኗን ከነሰዓቷ እርሶ ፊት ከነቦታው ጭምር እንዳው እርሶ ፊት እዚህ ቃል ይግባልኝ ይፈርምልኝ። እኔ ሰልችቶኛል፣ መሮኛል። ቀደም እንዳሉት ነው ልሳሳት ነበር እስከ 3 ወር በ3 ወር ባለ ጊዜ ውስጥ አናቱን ፈርክሼ ልጥለው ሁሉ ነበር። በኋላ ግን በተከበርኩበት አገር መንደር ለምን ዋረዳለው ገንዘብ ነገ ጧት ተሰርቶ የሚገኝ ነው ብዬ ነው ፍርድ ቤት ወደዛ ሄድኩት። ህግ ስላለ ህግ ይዳኘኛል ብዬ ህግን አምኜ፣ ስለዚህ አሁንም ቀኗንም ወሯንም ሰዓቷንም ሳይቀር እርሶ ፊት ያረጋግጥልኝ። አው ቅድም እኮ ገለጽኩላችሁ። እንደዚህ አይነት ነገር ማሰብን በራሱ ልክ አይደለም፣ ስህተት ነው፣ በህጉም የሚያስቀጣ ነገር ነው። ገንዘቤ ነው። አው ገንዘቦት ነው። ገንዘቦት ነው። አዳምጡኝ። እሺ ገንዘቦት ነው። ገንዘቦትን ለመጠየቅ ደግሞ ይሄው መንግስት ያቋቋመው ፍርድ ቤት አለ አይደል እንዴ? እሺ እውነት ነው። ፍርድ ቤትም የተቋቋመው ለዚህ ነው። ስለዚህ አላስፈላጊ ጥሩ ያልሆኑ ሀሳቦችን ከማሰብ መልካም ነገር አስቦ በህግና በህግ መብታችሁን ማስከበርና መጠየቅ ነው የሚያስፈልገው። መምጣቱት መልካም ሆኖ እያሰቡ ያሉት ነገር ግን ልክ አይደለም። እሺ እንዴት ታረሙ ነው እንግዲህ። ፍርድ ቤቱ ክርክራችሁን አዳምጧል፣ የሁለታችሁንም ክርክር አዳምጧል። እዚህ ጋር ያሉትን የቀረቡትን ማስረጃዎችም አይቶ እርሶም ደግሞ በቃልም በፍርድ ቤቱ ፊት አምነዋል። ስለዚህ ባመኑትና በቀረቡት ማስረጃዎች ላይ ምርመራ አድርጎ ፍርድ ቤቱ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ይዟል። የዕለቱ ስራ በዚህ ተጠናቋል። እሺ እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ አባተ ሁንዴሳ። አቤት። ተከሳሽ አቶ ተስፋ ጽዮን ታፈሰ። አቤት ክቡር ፍርድ ቤት። ቀርባችኋል። ቀርበናል። ያው መዝገቡ ለዛሬ የተቀጠረው ውሳኔ ለመስጠት ነው። መዝገቡ ተመርምሮ ውሳኔ ተሰጥቷል። ውሳኔውን አሰማችኋለሁ። ተከሳሽ ለከሳሽ የተበደሩትን ገንዘብ ባለመክፈላቸው የዘገየበትን ኪሳራ 10 ሺህ ብር ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ ይዘናል። ከሳሽ ለተከሳሽ በብድር የሰጡት ገንዘብ ብር 100 ሺህ ብር በተከሳሽ የተካደ አይደለም። ተከሳሽ ገንዘቡን መክፈል ከሚገባቸው ጊዜ ባለመክፈላቸው በሽምግልና ተቀምጠው 10 ሺህ ብር ሊከፍሉ ተስማምተናል ያሉትን በተመለከተ በፍትሐብሔር ሕግ ቁጥር 1891 መሰረት ባለ ገንዘብ መቀጮ ወይም ገደብ ሊቀበል የሚገባው ውሉን ባለመፈጸሙ ኪሳራ ለመጠየቅ በሚችልበት ጊዜ ሁሉ እንደሆነ ስለሚደነግግ ተከሳሽም ኪሳራውን ለመክፈል ወደውና ፈቅደው የፈረሙ ስለሆነ ተከሳሽ ለከሳሽ እከፍላለሁ ያሉትን የኪሳራ ብር 10 ሺህ በማንኛውም ጊዜ መጠየቅ ስለሚችሉ ተከሳሽ ሊከፍሉ ይገባል በማለት ተወስኗል። ተከሳሽ ለከሳሽ በብድር የወሰዱትን ብር 100 ሺህ ብር እንዲሁም ተከሳሽ የብድሩን ገንዘብ በወቅቱ ባለመክፈላቸው ለተከሳሽ ለመክፈል የተስማሙትን 10 ሺህ ብር ጨምረው በድምሩ 110 ሺህ ብር ይክፈሉ ተብሏል። ወጪና ኪሳራ ግራ ቀኙ ይቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። አመሰግናለሁ ክቡር ፍርድ ቤት። ያው የህይወት መስተጋብር ከተለያዩ ሰዎች ጋር የጓደኝነት ቁርኝት እንዲኖረን ያደርጋል። እዚህ መጥቼ ያገኘሁት ነገር በጣም ጥሩ ነገር ነው። ምክንያቱም በፊት አይምሮዬ ላይ ስስል የነበረው ነገር ስለ ፍርድ ቤት በጣም የተካበደ የተጋነነ ነገር ነበረ። አንዱ ከአንዱ የሚበደራቸው የተለያዩ ብድሮች ይኖራሉ፣ ገንዘብን ጨምሮ ሌሎች።
እነዚህ ብድሮች እዚህ ፍርድ ቤት ከመጣ በኋላ በውል መሆን እንዳለባቸው በሚገባ የተገነዘብኩበት ሂደት ነው። ያየሁት ነገር በጣም የተሻለ ለኔም ግንዛቤ የጨመረልኝ እንደውም ክቡርት ዳኛዋን ስላቸው የነበረው ምንድን ነበረ ለወዳጅነታችንን ለማኮላሸት ወይንም ደግሞ ግንኙነታችንን ለማሻከር ነው ፍርድ ቤት ያቀረበኝ ብዬ አስቤ ነበር። እኔም ጓደኛዬን አምኜ መጀመሪያ ያለ ውል ብድር በማበደሬን እና ጓደኛዬ ደግሞ በመጥፋቱ የተለያዩ ነገሮችን አስቤ ነበር። ሌላው ምንድነው አንዳንዴ እስከ መገዳደል የሚደርሱ ሰዎች አሉ በዚህ በብድርም በተለያዩ ሁኔታዎች ማለት ነው። ግን እንደዚህ ፍርድ ቤት መጥቶ በመዳኘት እያለ እንደዚህ ፍትህ ማግኘት እያለ እንደዚህ መስማማት እያለ ወዳጅነትን፣ ዝምድናን፣ ጓደኝነትን ማስቀጠል እያለ እስከ መጣላት እስከ መገዳደል ወይንም ደግሞ ሌላ ደረጃ እስከ መደራረስ መዛዛት አለ፣ መሳሪያ መማዘዝ አለ። እንዲህ አይነት ነገሮች አሉና ይሄ እዚህ ነገር ውስጥ ሁሉ ሳንገባ ፍርድ ቤቱ ይህንን ሶሉሽን ስለሰጠን በጣም ደስ ብሎኛል። እዚህ ፍርድ ቤት ከመጣ በኋላ ግን የተገነዘብኩት ቅድም በመግቢያ ላይ እንዳልኩት ሁሉም ብድሮች ወይንም ግንኙነቶች በውል ቢሆኑና በህግ ብንጠቀም መፍትሄ እንደሚገኝ ዛሬ በሚገባ አረጋግጫለሁ። እዚህ ከኋላዬ የምናየው የሚዛን ምልክት ለበዳይና ለተበዳይ እኩል ችግሮቻቸውን አስቀምጦ የሚመዝን የሚዳኝ መሆኑን ተረድቻለሁ። ሌላው የዚችንም የመዶሻ ትርጉም በሚገባ ተረድቻለሁ። እኔ እንዲህ አልመሰለኝም ነበር በመሰረቱ ማለት ነው። እንዲህ ይገናል ይከራል ብዬ አላሰብኩም ነበር። የተለያዩ ቅድም ለፍርድ ቤቱም ሳስረዳ እንደነበረው የተለያዩ ምክንያቶች እያጋጠሙኝ ነው ላልከፍል የቻልኩት እንጂ ክጄ ወይንም ደግሞ ሰውየውን እንትልለው ልሸመጥጠው ፈልጌ አልነበረም። ሌላው የዚችን የመዶሻ ትርጉም እስከዛሬ አይገባኝም ነበር። በበዳይና በተበዳይ መካከል በፍርድ ቤቱ ውስጥ ሂደት ውስጥ በሚሰነዘሩ አጉል የሆኑ ቃላቶችን ማስቆሚያና ማረሚያ እንደሆነች በሚገባ ተረድቻለሁ። ለማንኛውም ግን ነገሩ በሰላማዊ መንገድ ስለተፈታ ደስ ብሎኛል። ክቡር ፍርድ ቤቱንም አመሰግናለሁ። እግዚአብሔር ይስጥልኝ። በስተመጨረሻ የማስተላልፈው መልእክት ሁሉም ሰው በህይወት መስተጋብር በሚኖርበት ጊዜ በሚፈጠር የአበዳሪና የተበዳሪ ግንኙነት ከህግ ውጪ ወደ ሌላ እንዳይሄዱና ህግን ወይንም ህግ ተርጓሚ አካልን ሩቅ አድርገን የምናስብ ሰዎች ነገር ግን ቅርብ ቀላል እና መፍትሄ ማግኘት እንደሚቻል በሚገባ የተረዳሁበት ውሎ ስለሆነ እውነቴን ነው። የፍርድ አሰጣጡ ሂደት በጣም ደስ ብሎኛል። እኔንም ስሜት ተረድቶ ትክክለኛ ገንዘቤን እንዳገኝ ረድቶኛል። ስለዚህ አመሰግናለሁ። እንግዲህ ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። ከችሎቱ እንደተዝናናችሁ እንደተማራችሁበት ባለሙሉ ተስፋ ነኝ። የዛሬው መልእክቴ የሰው ልጅ ጎዶሎ የሚሞላ ከሩቅ ዘመን ጀምሮ የነበረው ሰዋዊ ድርጊት ነው። በሚደረገው ፈጣን ግብይትና የንግድ እንቅስቃሴ አብዛኛው ሰው የገንዘብ ልውውጥ በካሽ፣ በቼክ፣ በብድር መልክ ይገበያያል። በዚህ መሃል ሰዎች ባለን ቅርበትና መተማመን አንዱ ለሌላው የገንዘብ ብድር ይሰጣል። ገንዘቡን የሚያበድርበት መንገድ በሕጉ በተቀመጠው ድንጋጌ መሰረት ካልሆነ ገንዘቡን የተበደረው ሰው ለማስከፈል አዳጋች ይሆናል። ስለሆነም የትኛውም የገንዘብ ብድር ከ500 ብር በላይ ከሆነ በጽሁፍ ሊሆንና የገንዘብ ብድር ውል ሊያሟላ በሚገባ የውል ፎርም ተዘጋጅቶ መፈራረም አስፈላጊ ነው። በተለያዩ ግላዊ ምክንያቶች የብድር ገንዘቡን በተወሰነ ጊዜ ውስጥ ተመላሽ እንዲያደርግ ተናግሮ በቃሉ የማይገኝ ተበዳሪ አለና ከመተማመን በተጨማሪ ሌሎች ህጋዊ አካሄዶችን መከተል ጠቃሚ ነው እላለሁ። ውድ ተመልካቾቻችን በቀጣይ ሳምንት በሌላ ችሎት እስከምንገናኝ ድረስ መልካም ሳምንት።